በተረፈ አማሮች ለኢትዮጵያ የዋሉትን ውለታ ማንም የመለሰላቸው የለም። እጅግ ከፍተኛ የኢትዮጵያ ስለ እውነት ከሆነ የምንነጋገረው የኢትዮጵያ ነጻነት ያስጠበቁ ኢትዮጵያን በብዙ አቅጣጫ በስልጣኔ የመሩ ከቅኔ የቋንቋ ውበት ብዙ ትርጉም ያለው ቋንቋ ሰምና ወርቅ ያለው ውብ ቋንቋ በውትድርና ሳይንስ ብትፈልግ በስነ ጽሁፍ በድርስ በፍልስፍና በብዙ ምን ተቆጥሮ አያልቅም። በምግብ አሰራር ጥበብ በስንት ነገር አርገው የኢትዮጵያም ደግሞ ዘውድ እንዲጸና ሃይማኖታቸውንም እንዲጠበቅ የተዋህዶ ሃይማኖትን አርገው በብዙ ነገር በኪነ ጥበብ አበርክተው ለዛ ሁሉ እነሱ እንደ ገዥና እንደ ጨቋኝ ታይተው ባላደረጉት ነገር ጠላት ተደርገው ተፈርጀው ይኖሩ ነበር። እነሱ አሁን እውነት ገሰው ረግጠው ቢሆን አሁን አማራ አካባቢ ሄዳል እንዴት ድሃ እንደሆኑ እንዴት ይደህያሉ? እንደዚህ ይደህዩ ነበር። ማንስ እየተነሳ ለምን ይጨፈጭፋቸዋል? አሁን የሚከላከልላቸው እንኳን ሳያገኙ እናውቃለን። ባለፉት አመታት ውስጥ እንዴት እየተገደሉ እየተፈነቀሉ ባለሙት አገር በሞቱለት በተዋደቁለት አገር ከኢትዮጵያ አይደለም ግብጽ እንዳልኩ ግብጽ ድረስ ኢራክ ድረስ ሄደው ይሄው አክሱማይት የግብጽ ፈርዖ የነበረው ካደገና የኢትዮጵያ ንጉሠ ነገሥት ከሆነ በኋላ ጦረኛ ጎበዝ መሆናቸውን ስላወቀ ሪብላ የተባለች ልጁን ለናቡከደነጾር ባቢሎን ሲድር ወይም የዛሬ ኢራክ 350 ሺህ እንደገና ሰራዊት አማራ አስከትሎ ሄደው እዛ አማራ የሚል ከተማ አቋቁሞ አሁንም ድረስ ገብተህ ማየት ትችላለህ። አማራ ኢራክ ብትል ትችላለህ። ሺዓይቶች የዛሬ 8 ዓመት ያዙት ያን ከተማ፣ ግን አሁንም አለ አማራ ይላል። ተመልከት። እና አማራ አሻራውን እዛም ጥሏል። የመን ላይ አረቢያ ሁሉ ቦታ ገባ። ለምንድን ነው ይሄን ያደረጉት? የኢትዮጵያን አገሬ ብለው ዳር ድንበሩን ለማስከበር ነው ይሄንን ውለታ የሰሩት ለኢትዮጵያ። ዛሬ እኛ በነጻነት ያለነው እነሱ ባረጉት ተጋድሎ ነው ማለት እርግጥ ከሌሎችም ኢትዮጵያውያን ጋር ተደምረዋል። ግን በዋነኝነት ከሌላ ሙያቸው በተጨማሪ በውትድርና ሙያ በጣም ስለተሰማሩና ጀግኖች ተዋጊ ስለሆኑ በሁሉም በአድዋም ከሌሎቹ ጋር ተሰልፈው ግንባር ቀደም ተዋግተዋል። እንደዚሁም በማይጨውም ጦርነት ተዋግተዋል። የድሮዎቹንም ዳር ድንበር ያው ጠቅሼልሃለሁ። እና ስለዚህ ለዚህ ሁሉ መከበርና መበልጸግ ሲገባቸው ግን አጉል ነው የሆኑት። ለምን ብትለኝ አንድ ጠላት ያስፈልግ ነበር ለማስተባበር። በተለይ ባሁን የነፃ አውጪ የተባሉትን ሁሉ ባለፉት 50 ዓመታት የተከሰቱትንና በተማሪም ንቅናቄ በስህተት እንደነ ዋለልኝ መኮንን አይነቶቹ አማራው እንደ ጠላት አድርጎ የአማራ ባህል ነው የሚጨቁን ወይም ሌላው ላይ የሚጫን ምናምን የሚል ነገር ስላቀረቡና ያ ተደማምሮ አንድ የጋራ ጠላትም ስለሚያስፈልግ አማራው ፈርዶበት እንደ ጠላት ሌሎቹን አስተባባሪ ጠላት ሆነ። አለበለዚያ አማራው ጠላት ባይሆን ሌሎቹን ሁሉ የነፃ አውጪ የሚሉትን አንድ የሚያደርጋቸው ኃይል ምንም የለም። ስለዚህ ያ ጭዳ ሆነ አማራው ማለት ነው። አማራ የሚለው ለፖለቲካ ጥቅም ነው ያለው። ለፖለቲካ ጭዳ ሆነ። ይሄ ሆኖ ነው እና እንደው ሌላው በፊት ስልጣን ይዟል በጣም ሁሉ ከተባለም እንኳን እሺ 50 ዓመት አለፈ አይደለም? 45 ዓመት ደርግ መጥቶ በዚሁ ከተማሪ ንቅናቄ የሰማውን ከተማሪዎች ምሁራን አፍ የሰማውን ወታደሩም አማራ ጨቋኝ ነው ምናምን ብሎ ተገልለዋል አማሮች አይደለም እንዴ? ከዛ በኋላ እንዳውም የኦሮሞ ጄኔራል ምናምን ራሱ መንግስቱ ኃይለማርያምም የባባቱ በኩል ኦሮሞነት አለበት ነተፈሪ በንቲም ነበሩ። ጄኔራሎቹ ተቆጥረው አልቁም የኦሮሞ ስንት በስልጣን ላይ የነበሩት እና ኦሮሞ ነው የበለጠ ከአማራ የበለጠ ጥቅም ያገኘ በኢትዮጵያ ውስጥ። እውነቱን እንነጋገር ከፈለግን የኦሮሞ ሰፊው ህዝብ ባይሆንም እንኳን በመሪ ደረጃ ላይ ስናይ ከጥንት ጀምሮ ከነ ይኩኖ አምላክ ጀምሮ ኦሮሞ ስልጣን ላይ ወጥቷል። የኦሮሞ ዝርያዎች ኢትዮጵያን በ700 ዓመታት ገዝተዋል ማለት ይችላል በሸዋ ላይ እና ይሄንን ግን ሊገነዘቡ አልቻሉም ወጣቶቹ ተራማጆች ከየሁሉም ብሔሮች ያሉት እና አማራውን እንትን አደረጉት እና አሁን በ50 ዓመት የድሮ ይሁን ይባል ባለፈው 45 ዓመታት ምን ስልጣን ይዟል አማራው? መጀመሪያ ደርግ መጣ። አማራ እሱም ጠላት ነው አለ ከተማሪ አፍ ሰምቶ። ከዛ በኋላ ደግሞ የኢህአዴግ መንግስት በተቋቋመውም አማራው እንደዛ እየተገለለ እየተባረረ እየተሰደደ ነው የኖረው። የጋ ነው ታዲያ አሁን የጨቆነው ምን ያለው እና ይሄ ትልቅ ስህተት ነው። ስለዚህ ያሳዝናል የአማራው ዕጣ ፈንታ። ግን ካሁን ወዲያ ቢታረም መልካም ነው ብዬ አስባለሁ። እኔ ስለ እውነት ለመናገር ነው ገባ
እንጂ ለኦሮሞነቴ ለማድላት ወይ ለአማሮች የተለየ ተቆርቋሪ ለመሆን አይደለም። ግን እውነትን ለመናገር ግዴታ ስላለብኝ በኢትዮጵያዊነቴም ሆነ በሰብአዊነቴ ለዚህ ነው ይሄን እውነቱን ለመናገር የፈለኩት።